ጤና ይስጥልኝ ፈጣን እውነተኛና ያልተሰሙ መረጃዎችን ወደ እናንተ የሚያደርሰው የፈጣን ሚዲያ የዕለቱን ያልተሰሙ ዜናዎች ይዘላችሁ ቀርቧል። ዛሬ በመረጃችን በአሜሪካ ሴኔት የተሰናዳውና የባለስልጣናቶቻችንን የሰላም እርግብ ካባ የሚቀደው አዲሱ የፒስ ኢን ሱዳን ረቂቅ ሕግ ምን ይዟል? በትግራይ መከላከያ ኃይልና አርሚ ሰባ ላይ የተደቀነው ማዕቀብስ የኢትዮጵያን ፖለቲካ እንዴት ያናውጠዋል የሚለውን እንዲሁም በመቀጠል በደቡብ አፍሪካ የሚኖሩ በሺዎች የሚቆጠሩ ወገኖቻችን ሕይወት አደጋ ላይ ጣለውን የስደተኞች ጉዳይ የህልውና ጉዳይ ነው ባለው የደቡብ አፍሪካ መንግስት የተወሰደውን አዲስና አስገራሚ የአቅም ግንባታ እርምጃን ወደ እናንተ እናደርሳለን። አብራችሁን ቆዩ። የአሜሪካ ኮንግረስ ይፋዊ መረጃዎችን ዋቢ በማድረግ እንደደረሰን መረጃ በአሜሪካ ሴኔት ውስጥ ጎረቤት ሱዳንን የተመለከተ አዲስና እጅግ ጠንካራ ህግ ተዘጋጅቷል። ፒስ ኢን ሱዳን አክት በሚል ርዕስ የተሰናዳው ይህ አዲስ ህግ በሰነድ መለያ ቁጥሩ ኤስ4726 በሚል ተመዝግቦ ይገኛል። ይህንን ረቂቅ ህግ ያዘጋጁት ታዋቂው ሴናተር ጄምስ ሪች ሲሆኑ እንደ ሴናተር ጄኒ ሻሂን፣ ሴናተር ክሪስ ኮንስ እና ሴናተር ጆን ኮሪያን ያሉ የሴኔቱ ቁልፍ አባላት በሙሉ ድጋፋቸውን ሰጥተውታል። ይህ ህግ በሴኔቱ አዳራሽ ውስጥ ሁለት ጊዜ ተነባው አስፈላጊው ማስተካከያ ከተደረገበት በኋላ አሁን በውጭ ጉዳይ ኮሚቴው በኩል ለመጨረሻ ጊዜ ውሳኔ እንዲቀርብ ተደርጓል። ይህ በ16 አንቀጾች የተዋቀረው ሰነድ ዋና ዓላማው በሱዳን ውስጥ ሰላምና መረጋጋትን ማስፈን እንደሆነ ይገልጻል። ነገር ግን ከሰላም ስብከቱ ጀርባ በሱዳን ምድር የደም ማፍሰስ ስራ ላይ የተሰማሩና ግጭቱን ለሚያባብሱ የውጭ ኃይሎች የተዘጋጀ ትልቅ የቅጣት ጅራፍ መሆኑን የዜና ክፍላችን ለማረጋገጥ ችሏል። በዚህ ህግ ውስጥ የሚገኘው አንቀጽ 4 የዲፕሎማሲውን መጋረጃ ሙሉ በሙሉ የሚቀድ ሆኖ ተገኝቷል። በአንቀጽ 4 ንዑስ አንቀጽ 1 ላይ በሱዳን ጦርነት ውስጥ እጃቸው ስላለበት የውጭ ሀገራት መንግስታዊ አካላት በግልጽ ያስቀምጣል። ለሱዳን መደበኛ ጦር ኃይል የሎጂስቲክስና የገንዘብ ድጋፍ የሚያደርጉ የውጭ ሀገር መንግስታት ላይ አጠቃላይ ትንተና እንዲቀርብና ማዕቀብ እንዲጣል ይህ ህግ ይደነግጋል። መንግስት በአደባባይ የማንም እጅ የለበትም እያለ በሚምልበት ማግስት የአሜሪካ ሴኔት ግን የጓሮውንም ሆነ የፎቆችን እንቅስቃሴ እያየን ነው በሚል አይነት ዲፕሎማሲ በተሞላበት መንገድ እየሰነዘረብን ነው። በሱዳን ምድር ሰላም ይውረድ እየተባለ በሚጸለይበት መድረክ ላይ የጦር መሳሪያና የጥቅም ትስስሮች መኖራቸውን ይህ ህግ ቁልጭ አድርጎ ያሳያል። በተጨማሪም አርሚ ሰባ የተባለውና ማንነቱ በብዙሃን ዘንድ በግልጽ የማይታወቀው ነገር ግን በድንበር አካባቢ የሚንቀሳቀሰው ቡድን ስም መካተቱ በድንበራችን ላይ ምን ያህል ቁጥጥር እንደሌለና የደህንነት ክፍተት እንዳለ የሚያሳይ ማረጋገጫ ነው። ይህ ረቂቅ ክስን በመጥቀስ ብቻ የሚመለስ አይደለም። በእነዚህ ተግባራት ውስጥ እጃቸው ያለበት በተባሉ አካላት ላይ የሚጣሉትን የቅጣት ምክረ ሀሳቦች በዝርዝር አስቀምጧል። በጦርነት ውስጥ የተሳተፉ ግለሰቦችና የቡድን መሪዎች ከማንኛውም ዓለም አቀፍ የገንዘብና የባንክ እንቅስቃሴ ይታደጋሉ። እንዲሁም ጠንካራ የቪዛ ማዕቀብ ይጣልባቸዋል። በተጨማሪም አስቀድሞ የአሜሪካ ቪዛ ያላቸው ብለውም እዚያ የሚኖሩ ካሉ ቪዛቸው በአስቸኳይ እንዲሰረዝ ሕጉ ያዛል። ይህ ማለት በሀገር ውስጥ በሰላም ካባ ተሸፍነው በጓሮ ግን የጦርነት ትርፍ ለማጋበስ የሚሞክሩ ነገ ዋሽንግተን በምትሰነዝረው ጅራፍ ክፉኛ እንደሚገረፉ ያሳያል። ሕጉ በቅርቡ ለሴኔት ቀርቦ ድምጽ ውሳኔ እንደሚሰጥበት ከአሜሪካ ኮንግረስ ድረገጽ ያገኘነው መረጃ ያረጋግጣል። ይህ በአሜሪካ ሴኔት በኩል የተሰነዘረ የዲፕሎማሲ ጅራፍና የድንበር ደህንነት ክፍተት በሀገር ውስጥ ትልቅ መነጋገሪያ በሆነበት በዚህ ሰዓት፣ በሌላ በኩል ደግሞ የደቡብ አፍሪካ መንግስት በሀገሪቱ ውስጥ ባሉ ህገወጥ ስደተኞች ላይ የጀመረውን የማጥራት እርምጃ ወደ አዲስና አስፈሪ ምዕራፍ አሸጋግሮታል። ዝርዝሩን እንደሚከተለው የደቡብ አፍሪካ መንግስት በሀገሪቱ ውስጥ ባሉ ህገወጥ ስደተኞች ላይ የጀመረውን የማጥራት እርምጃ ወደ አዲስ ምዕራፍ አሸጋግሮታል። የደቡብ አፍሪካ የሀገር ውስጥ ጉዳይ ሚኒስቴር ባወጣው ይፋዊ መግለጫ በስደተኞች ላይ የሚደረገውን ቁጥጥርና የህግ ማስከበር እርምጃ ለማጠናከር ተጨማሪ የኢሚግሬሽን መኮንኖች በይፋ መቅጠሩን አስታውቋል። ሚኒስትሩ በመግለጫው ላይ እንዳለው እስካሁን ድረስ በመላው ሀገሪቱ የነበሩት የኢሚግሬሽን መኮንኖች 868 ብቻ ነበሩ። ይህ ቁጥር ደግሞ ከሀገሪቱ ስፋትና ከስደተኞች ብዛት አንጻር ቁጥጥሩን እጅግ ውስን አድርጎት ቆይቷል ብለዋል። ሚኒስትሩ በአሁኑ ወቅት ከባድ የበጀት እጥረት ያለበት ቢሆንም የስደተኞች ጉዳይ ግን የህልውና ጉዳይ ስለሆነበት ተጨማሪ 301 አዳዲስ የኢሚግሬሽን መኮንኖችን ለመቅጠር መገደዱን በይፋ አምኗል። ይህ አዲስ ቅጥር ሚኒስትሩ በስደተኞች ላይ ያለውን የማስፈጸም አቅም በአንድ ጊዜ በ35% ያሳድጓል ተብሎ ይጠበቃል። መንግስታችን ዜጎቼ በሀገራቸው በላባቸው እየኖሩ ነው በሚልበት ማግስት ደቡብ አፍሪካ ግን ለእነዚሁ በላባቸው መኖር አቅቷቸው ድንበር ለሚያቋርጡ ወጣቶች ልዩ አዳኝ መኮንኖችን እየቀጠረች መሆኑን በይፋ ትናገራለች። ይህ በደቡብ አፍሪካ የተደረገው 35% የማስፈጸም አቅም ጭማሪ በጆሃንስበርግ፣ በኬፕታውን እና በሌሎችም ከተሞች ሰነድ ሳይኖራቸው ሌት ተቀን ለፍተው የሚኖሩ በሺዎች የሚቆጠሩ ወገኖቻችን ላይ የተደቀነ ትልቅ አደጋ ነው። እነዚህ አዳዲስ 301 የኢሚግሬሽን መኮንኖች በዋናነት የሚሰማሩት የውጭ ዜጎች በብዛት በሚንቀሳቀሱባቸው የንግድ ማዕከላት ላይ ድንገተኛ ፍተሻ ለማድረግና ሰነድ የሌላቸውን ስደተኞች ወደ ሀገራቸው ለመመለስ ሂደቱን ለማፋጠን እንደሆነ ታውቋል። ይህ እርምጃ በተለይ በደቡብ አፍሪካ የንግድ ማህበረሰብ ውስጥ ትልቅ ቦታ ያላቸውን ኢትዮጵያውያንን ኑሮ ይበልጥ ለስጋት እንደሚያዳርገው ግልጽ ነው። ለዛሬ የያዝናቸው ፈጣንና ወቅታዊ መረጃዎች እነዚህን ይመስሉ ነበር። መረጃዎችን በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ።